አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ወንድምና እህቶቼ ዛሬ ባህሩ፣ መሬቱ፣ ጨረቃዋና ንፋሱ አላህ በቁርአን ላይ የነገረንን ታሪክ የሚያረጋግጡልንን አንድ ሌላ ቪዲዮ ይዘንላችሁ መጥተናል። እኛ ሙስሊሞች ለምዕተ ዓመታት ስናምነው የነበረውን ነገር የተቀረው ዓለም ዛሬ ደርሶበትና አምኖ ሲናገረው እንደማየት የሚያስደስተን ነገር የለም። ለቁርአን ምስጋና ይገባውና ነብዩ ሙሳ ህዝቡን ነፃ ያወጣበት ቀን የተፈጠረውን ነገር ታስታውሳላችሁ? በኒ እስራኤሎችን ከፊርዓውን ጭቆና ባርነት ነፃ ያላቀቃቸው ቀን የተፈጠረውን ለበኒ እስራኤሎች መንገድ ለመልቀቅ ግዙፉ የቀይ ባህር በአንድ ሌሊት ለሁለት እንዴት እንደተሰነጠቀና እነርሱም ካለፉ በኋላ የፊርዓውን ሰራዊቶች በውስጡ እንዳሉ እንዴት በላያቸው ላይ ባህሩ ገጥሞ እንዳጠፋቸውስ ታሪኩን ታስታውሳላችሁ? በአንድ አምላክ በሚያምኑ ሃይማኖቶች መሃል የሚተረክ ተአምራዊ ታሪክ ቢሆንም ይህ ታሪክ ዛሬ ግን ከሳይንስ አንጻር የተረጋገጠ ተጨባጭ ሐቅ መሆኑ በዚህ ታሪክ ለማያምኑት ተረጋግጧል። የሳይንሳዊ ምርምርና ግኝቱ በቁርአን ላይ ከተገለጸው ሐቅ ጋር ቃል በቃል እንዴት እንደሚዛመድ ወደምናሳያችሁ አስደሳች ጉዞ ተከተሉን። የእስራኤል ልጆች በግብጽ መኖር ጀመሩ። በግብጽ የሚኖሩት የእስራኤል ልጆች ቁጥር እየበዛና እያደገ ሲመጣ ትልቅ ህዝብ የሆኑ መጡ። በዚህ ጊዜ ራምሴ የተባለው የግብጽ ገዥ ወይም ፊርዓውን እስራኤሎች እየበዙ ከሄዱ አስፈሪ የግብጽ አደጋ ይሆናሉ በማለት ባሪያ እንዲደረጉ አወጀ። በዚህም እስራኤሎች በባርነት ህይወትን በግብጽ መግፋት ተያያዙት። እናም አላህ እስራኤሎችን ከባርነት እንዲያወጣ ትክክለኛውን የኢብራሂም አስተምሮ የሆነውን አላህን በብቸኝነት መገዛትን እንዲያስተምር ሙሳን ወይም ሙሴን ነብይና ነፃ አውጪ አድርጎ ላከላቸው። ወንድሙን ሃሩንን ደግሞ የሙሳ አጋዥ አድርጎ መረጠለትና ወንድማማቾቹን ነብይ አድርጎ አስነሳቸው። ነገር ግን የዛሬው ቪዲዮአችን የሚያጠነጥነው በእስራኤል ልጆች ላይ ስላልሆነ ቀጥለው ያሉትን ዝርዝር ነገሮች እዚህ ጋር ጋብ አድርገን ነብዩ ሙሳ ከፊርዓውን ለማምለጥ ሲሞክር ወደ ነበረው ክስተት እናልፋለን። ነብዩ ሙሳ አለይሂ ሰላም ፊርዓውንን ወደ ኃያሉ ጌታ እውነት ለማምጣት ሁሉንም ነገር ሞክሮ አልሳካለ ሲለው ነብዩ ሙሳ አለይሂ ሰላም ወደ ጌታው ጸለየ። ኃያሉ አላህ በርካታ ዕድሎችን ከሰጠው በኋላ የፊርዓውንን ወንጀል ለመቋጨት ወሰነ። በአንድ ጨለማ ምሽት ነብዩ ሙሳ አለይሂ ሰላም ህዝቡን ወደ ቀይ ባህር እየመራ ይዞ ሄደ። ንጋት ላይም ባህር ዳርቻው ጋር ደረሰ። በዚህ ጊዜ ፊርዓውን የበኒ እስራኤሎችን መሸሽ አወቀ። ከዛም የሚከተላቸው ግዙፍ ሰራዊት አንቀሳቀሰ። ትዕግስት ያጡት የእስራኤል ልጆች ወዲያውኑ መናወጥ፣ መረበሽ ጀመሩ። እናም ጆሹዋ ኢብን ኑን ጎላ ባለ ድምፅ እንዲህ አለ፣ ከፊት ለፊታችን የማይታለፍ መሰናክል አለ፣ ባህር አለ፣ ከኋላችን ደግሞ ጠላት አለ። በርግጥ ከሞት ማምለጥ አንችልም አለ። ነብዩ ሙሳ አለይሂ ሰላም ተጨማሪ መመሪያን ከአላህ እየጠበቀ መሆኑን በመንገር ምላሽ ሰጣቸው። እነዚህ ቃላቶቹም ትንሽ ተስፋ ሰጣቸው። ነገር ግን የሰው ልጅ ሁልጊዜም ውጤቱን ለማየት ትዕግስት የለውም። ራሳቸውን ወደ ባርነት አሳልፈው ለመስጠትም ዳድተው ነበረ። በዚህ ጊዜ አላህ ለሙሳ አለይሂ ሰላም ገለጠለት። ባህሩን በብትርህ ምታው አለው። ነብዩ ሙሳም የተነገረውን አደረገ። ከባድ ንፋስ፣ ብርቱ ንፋስ ተነሳ። ፀሐይዋም ቦግ ያለ ብርሃኗን ፈነጠቀች። በቅጽበትም የባህሩ ሞገድ በሁለቱም አቅጣጫ ልክ እንደ ተራራ ሆኖ ወደ ላይ ተነሳ። እዚህ ጋር ነው እንግዲህ ሳይንስ ፈጣን ሃሪኬን መሰል ነፋስ ሙሉ ባህሩ መንገዱን እንዲለይ ማለትም ባህሩ ለሁለት እንዲሰነጠቅ ማድረግ የሚችል በጣም ብዙ የጉልበት መዛባትን ሊፈጥር ይችላል የሚለው። ይህም በቁርአን ላይ በተመሳሳይ መንገድ ነው የተገለጸው። ከባድ ንፋስ ነፈሰ፣ የመብረቅ ጉምሩምታም ነበረ። ውሃውም በግዙፍ ሞገድ ሆኖ በመነሳት በባህሩ መሃል መንገድ ሰራ። በተጨማሪም ሳይንቲስቶች የመሬት ድልድይ አግኝተዋል። የቀይ ባህር ወለል የተለየ የመሬት አቀማመጥንና ልዩ ገጽታን የያዘ መሆኑንም ደርሰውበታል። ይህ የምታዩት የመሬት ድልድይ በግብጽ ያለውን ኖዌቫ ሳውዲ አረቢያ ከሚገኝ መሬት ጋር የሚያገናኝ ክልል ነው። ይህ አካባቢ የመሬት ድልድይ በመባል ነው የሚጠራው። ምክንያቱም ከተቀረው የባህሩ ክፍል የበለጠ በዚህ አካባቢ ያለው ውሃ በጣም ያነሰ ጥልቀት ያለው በመሆኑ ነው። ይህንን ስፍራ በጎግል የመሬት ካርታ ላይ እንኳን ማግኘት ትችላላችሁ። አይገርምም? ግን ሌላም የምንነግራችሁ ነገር አለ። ታሪኩ ከቀይ ባህር ለሁለት መሰንጠቅ ጋር አይጠናቀቅም። ሳይንቲስቶች ከታሪኩ ሁለተኛ ክፍል ጋር የሚዛመድ የበለጠ የሚያስገርም ማስረጃም አግኝተዋል። ነብዩ ሙሳ አለይሂ ሰላም ህዝቡን አሻገረ። ይህ ተአምርም ነብዩ ሙሳ አለይሂ ሰላም በእርግጥ ጌታዬ ከኔ ጋር ነው በማለት የሚደጋግመውን ንግግሩን አረጋገጠ።
በኒ እስራኤሎች ወደ ኋላቸው ዞሮ ሲመለከቱ ለእነሱ የተከፈተላቸውን መንገድ ለመያዝ የተቃረቡትን ፊርዓውንንና የፊርዓውንን ሰራዊቶችን ግስጋሴ ተመለከቱ። በዚህ ጊዜ በከፍተኛ ፍርሃትና ድንጋጤ ውስጥ ሆነው ነብዩ ሙሳን ባህሩን እንዲዘጋው አላህን እንዲጠይቅላቸው ተማጸኑት። ነገር ግን አላህ ሱብሓነሁ ወተዓላ ነብዩ ሙሳን ባህሩን በብትሩ በድጋሚ እንዲመታው አላዘዘውም። የአላህ ውሳኔ ቀድሞ ተግባር ላይ ውሎ ነበርና። ፈርዖንና ሰራዊቱ አይናቸው ፊት ተአምር አዩ። ባህሩ ለሁለት እንዴት እንደተከፈለ አዩ። ነገር ግን አስመሳይና አጭበርባሪ እንደመሆኑ ፊርዓውን ወደ ሰራዊቱ ፊቱን አዞረና እንዲህ አለ፣ ተመልከቱ እነዚህን አማጽያኖች እንድከተልና እንዳስራቸው በእኔ ትእዛዝ ባህሩ ለሁለት እንዴት እንደተከፈለ አላቸው። እየተጣደፉ ወደ ተከፈለው ውሃ መሩ። ልክ በባህሩ መሃል ላይም ሲደርሱ አላህ ባህሩ በፊት ወደ ነበረበት ሁኔታው እንዲመለስ አዘዘው። ድንጋጤ የያዘችው ፊርዓውንም መጨረሻው መድረሱን ሲገነዘብ ጊዜ በፍርሃቱ እየተርበደበደ እንዲህ ሲል ጌታውን ተማጸነ። የእስራኤል ልጆች ከሚያመልኩት አላህ ውጭ በእውነት ሊመለክ የሚገባው ሌላ አምላክ አለመኖሩን አምናለሁ፣ እኔም ለእርሱ እጃቸውን ከሰጡት ውስጥ ነኝ አለ። ነገር ግን አላህ ከአምባገነኑ ይህንን ድንጋጌውንና አዋጁን አልተቀበለም። ውሃውም በላዩ ላይ ተዘጋ፣ አሰመጠውም። እርሱንም ሙሉ ሰራዊቱንም አሰመጠ። ሰራዊቶቹ በሰረገላና በፈረሶች ላይ ነበሩ። ጂኦሎጂስቶች አሁን በባህር ዛጎል በፈንገስና በሌሎች የባህር አካላቶች የተሸፈኑ በቀይ ባህር ወለል ላይ በጣም ግዙፍ የሰረገላ ጎማዎችን የመሰለ ነገር አግኝተዋል። ከየት ነው የመጣው የሚለውን ለማጣራት ባደረጉት ጥረትም ፊርዓውን ይኖር በነበረበት ጥንታዊ ግብጽ ዘመን መሆኑን ቀኑን መርምረው ደርሰውበታል። ይህ ግኝትም በክርስቲያንና በአይሁዳውያን ሊቃውንቶችና ተጽዕኖ ፈጣሪዎች በከፍተኛ ሁኔታ ሲሰራጭ ነበር። በርግጥ ግን ይህን ገጠመኝ ሊገልጽ የሚችል ትክክለኛና ተጨባጭ ማስረጃ ሊገኝ የሚችለው በቁርአን ላይ ብቻ ነው። የዚህ አይነት ግኝት ኢማናችንን ያበራል፣ የኡማው አካል በመሆናችንም እንድንኮራ ያደርገናል፣ የእውነት ተከታዮች በመሆናችንም እንድናመሰግነው ያደርገናል። አልহামዱሊላህ የአላህ መጽሐፍ እውነት ብቻ ነው። ዲን ከሳይንስ ከጥናትና ምርምር ከምልከታና ከአመክንዮ የራቀ ነገር ይመስላችኋል? ቁርአን ሲነግረን የነበረውን ታሪክ ቀይ ባህር ራሱ ይነግረናል ብለን መቼ አስበነው እናውቅና? ሱብሃንአላህ። የዛሬው ቪዲዮአችን እዚህ ላይ ያበቃል። ከወደዳችሁት ይህንን ለሌሎች በማጋራት መልእክቱና እውነቱ ብዙ ሰዎች ጋር እንዲደርስ በማድረግ የበኩላችሁን አስተዋጽኦ አድርጉ። ከ50% በላይ የሚሆኑት የዚህ ቻናል ተከታታዮች ሰብስክራይብ ሳያደርጉ የሚመለከቱ ናቸው። እባካችሁን ቻናሉን ሰብስክራይብ በማድረግ ቪዲዮዎቹን ተመልከቱ። አዳዲስ መረጃዎችም እንዲደርሳችሁ የደወል ምልክቱን ተጫኑ። ላይክ፣ ሼር እና ኮሜንት ማድረጋችሁን ፈጽሞ አትርሱ። የእናንተ ላይክ ማድረግ ለእናንተ ቀላል ሊሆን ይችላል፣ ለኛ ግን ብዙ ስራዎችን ጠንክረን እንድንሰራ ግብአት ስለሚሆነን ይህን በማድረግ የበኩላችሁን አስተዋጽኦ አድርጉ። ስለምትከታተሉ እናመሰግናለን።